Iran appears to be accomplishing through repeated missile and drone attacks. አሜሪካ ሁሉም ነገር ከአቅሟ በላይ ሆኗል። ትራምፕ ለዚህ ጉዳይ መልስ የለኝም ያሉበት ከባድ ጉዳይ ገጥሟቸዋል። 20,000 የአሜሪካ ወታደሮች ከመካከለኛው ምስራቅ እንዲለቁ ከኩዌትና ባህሬን ትዕዛዝ ተላልፎላቸዋል። Supports reports of an evacuation or major dispersal from the flight line. የሰላጤው ሀገራት አሜሪካ የጦር ቤዟን ዘግታ እንድትወጣ መጠየቃቸው በይፋ ሰምቷል። የነገሩ ግጥምጥሞች ለየት የሚያደርገው ደግሞ አሜሪካ በኢራን ጦር ቤዞች ላይ እየደረሰባት ያለው ከባድ ጉዳት ከምትሸከመው በላይ ሆኖባት ግዙፍ መሳሪያዎቿን ከቀጠናው ማስወጣት መጀመሯ በተሰማበት ወቅት ነው። ትራምፕ አሁን ለአያቶላዎቹ እጅ ሰጥተዋል። አሜሪካ በጦር ቤዞቿ ቀጠናውን ማስጠበቅ እንደማትችል አረቦቹ ብቻ ሳይሆኑ ዓለም ተረድቶታል። የሺያው ጥምረት አሜሪካን ከቦታው በሽንፈት እንድትወጣ አድርጓታል። ብዙ ቁስለኛና ሙት ወታደሮች ሸክፋ ከመካከለኛው ምስራቅ በውርደት ስለተሰናበተችው አሜሪካና አነጋጋሪው የትራምፕ ውሳኔ በሰፊ መረጃ ሰዓታችን ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። መልካም ቆይታ። የአሜሪካውያን ወታደሮችን ሕይወት በከፍተኛ ሁኔታ የቀጠፈውና ዋና ወታደራዊ ተቋማትን በኢራን እሳት ራት እንዲሆኑ ያደረገው የቀጠናው ጦርነት አሜሪካ በፋርስ ባህረ ሰላጤ ቀጠና ውስጥ ዋነኛ አጋሮቿ ከሆኑት ሁለቱ ሀገራት ማለትም ከኩዌትና ከባህሬን ወታደሮቿን በፍጥነት ማስወጣትና የጦር ኃይሏን ቦታ በከፍተኛ ሁኔታ ለማስቀየር ላይ እንድትገደድ ያደረጋት ስለመሆኑ ብዙዎች የተናገሩና እየጠቆሙ ይገኛሉ። በተመሳሳይ ጊዜ ደግሞ ፕሬዝዳንት ዶናልድ ትራምፕ በእነዚሁ የጦር ሰፈሮች ጥበቃና ደህንነት ተጋላጭነት ላይ ያላቸውን ስጋት በግልጽ ጠቁመዋል። ያለማቋረጥ እየወረዱ ባሉት የኢራን ባላስቲክ ሚሳኤሎችና ሰው አልባ የድሮን ጥቃቶች ዳራ ውስጥም እየተከሰቱ ያሉት እነዚህ አዳዲስና አስደንጋጭ ክስተቶች ለአስርት ዓመታት አሜሪካ በመካከለኛው ምስራቅ ቀጠና ያላትን የኃይል የበላይነት፣ ወታደራዊ ተጽዕኖና ጂኦፖለቲካዊ የበላይነት አጽንተው የቆዩትን የጦር ቤዞችን በከፍተኛ ሁኔታ ያናጉ ሆነው ተመዝግበዋል። ትራምፕ ፕሬዝዳንታዊ አውሮፕላን ላይ ሆነው ለጋዜጠኞች መግለጫ በሰጡበት ወቅትም ወታደሮቻቸው ከኩዌትና ከባህሬን ለማስወጣት ስለተደረጉ ፈጣን የጦር እንቅስቃሴዎች በተመለከተ ጥያቄዎች ቀርቦላቸው ነበር። የፕሬዝዳንቱ ምላሽ ግን አጭርና ብዙ ሚስጥር የሚገልጽ ነበረ። በዚህ ጉዳይ ላይ ምንም አይነት አስተያየት መስጠት አልፈልግም ሲሉ ተደመጡ። ከፍተኛ ቁማር የሚጫወቱበት ወታደራዊ አደረጃጀትም የኃይል አስተላለፍ ውስጥ እንደዚሁም ደግሞ ይህ አይነት ጉዳዩን የማስተባበልና ምላሽ አለመስጠት መከላከያ ተንታኞች ዘንድ እጅግ ሰፊ ትርጓሜ ተሰጥቶታል። ይህም የአሜሪካ ወታደራዊ አባላትና ወታደራዊ ተቋማት ደህንነት አሁን ላይ ከማንኛውም ነገር በላይ ቀዳሚ ትኩረት የሚሰጠው አጣዳፊ መሆኑን እንዲሁም ቀደም ሲል የነበሩትና ወታደሮችን በግንባር ቀደምትነት በባህረ ሰላጤው ሀገራት የማስፈር ወታደራዊ እሳቤዎችን የሚያፈርስ አቋም መያዙን እንደማመን ተቆጥሯል። ይህ የፕሬዝዳንቱ አስተያየት ተከትሎ የወጣው ዋሽንግተን በኩዌት ያላትን ወታደራዊ ስምሪት በከፍተኛ ደረጃ እንደገና እየገመገመች መሆኑን ዎል ስትሪት ጆርናል በዘገባው ባወጣው ማግስት ነው። ይህም ለአሜሪካ አምስተኛ የባህር ኃይል መኖሪያ በሆነችው በባህሬን የባህር ኃይል ድጋፍ ሰጪ ማዕከላት ላይ ሰፊ ወታደራዊ ስትራቴጂካዊና ጂኦፖለቲካዊ ተጽዕኖ የሚፈጥር ነው። የዚህ ችግርና ተጋላጭነት መጠን ግዙፍ ነው። ኩዌትና ባህሬን በአንድነት ከ20,000 በላይ የሚሆኑ የአሜሪካ ወታደራዊ አባላትን በመደበኛነት ሲያስተናግዱና ሲደግፉ ቆይተዋል። የባህሬን ወታደራዊ ተቋማት መካከለኛ ምስራቅን፣ ማዕከላዊ እስያና ደቡብ እስያን የሚሸፍን ሰፊ የውጊያና ስትራቴጂካዊ ቀጠና ውስጥ ለሚደረጉ የባህር ኃይል እንቅስቃሴዎች እንደ ዋና የነርቭ ማዕከል ሆነው ያገለግላሉ። ይህች ደሴት አምስተኛ የባህር ኃይል ዋና መስሪያ ቤት ብቻ ሳትሆን የአሜሪካ ባህር ኃይል ትልቁን ከባህር ውጭ የሚገኝ ክፍልና የአምስተኛ የባህር እግረኛ አየር ወለድ ብርጌድ አባላትን ጭምር ታስተናግዳለች። በደሴቲቱ የሚገኘው የኸሊፋን ቢን ሰልማን ወደብ ለቀጠናው የአየርና የባህር አስተባባሪነት እጅግ ወሳኝ የሆኑትን የአሜሪካ አውሮፕላን ተሸካሚ መርከቦችን ለረጅም ጊዜ ሲያስተናግድ ቆይቷል። በሌላ በኩል ደግሞ ኩዌት ዋናውን የአሜሪካ የሁከትና የሎጂስቲክስ ኃይል ከዚህ ባሻገር ከኢራቅ ድንበር አቅራቢያ የሚገኘውን ስልታዊ አስፈላጊነት ያለው የአሊ አልሳሌም አየር ኃይል ሰፈርን የያዘች ሲሆን እነዚህ ሀብቶችም ለሎጂስቲክስ፣ ለወታደራዊ ዝግጅትና ለፈጣን ምላሽ አሰጣጥም እጅግ አስፈላጊና ምትክ የሌላቸው መሆናቸውን በተደጋጋሚ ያረጋገጠ ሆኗል።
ሆኖም ግን እነዚህ አንዴ ደህንነታቸው የተጠበቀና የማይደፈሩ ተብለው ይታሰቡ የነበሩ መድረኮች አሁን ወደ ዋናውና ከፍተኛ ዋጋ ወዳላቸው ኢላማዎች ተለውጠዋል። አርምድ ኮንፍሊክት ሎኬሽን ኤንድ ኢቨንት ዳታ በተሰኘ ጥናትና መረጃ አሰባሳቢ ድርጅት ፕሮጀክት መረጃ መሰረት ኩዌት በሰኔ ወር እኩሌታ እስከ ሐምሌ ባለው ጊዜ ውስጥም በኢራን ወይም ደግሞ በኢራን ጋር የተሰለፉ ታጣቂ ቡድኖች የተፈጸሙ 64 ጥቃቶችን አስተናግዳለች። ባህሬን ደግሞ 39 ጥቃቶች ገጥሟታል። ሁለቱ ሀገራት በሐምሌ ወር መጀመሪያ አንስቶ ከኢራቅ ጎን ለጎን በብዛት ጥቃት ከተፈጸመባቸው ቀጠናዊ ሀገራት መካከል ግንባር ቀደምቶቹ ናቸው። የኢራን ስትራቴጂ ጥንቃቄ የተሰላና የተቀናጀ ይመስላል። የአሜሪካን ወታደራዊ መገኘት የሚያስችሉትን የመሰረተ ልማት አውታሮችና ተቋማትን ተደጋግሞ መደብደብና በማውደም ቴህራን ያንን መገኘት ከአስፈሪነትና ከአጋርነት ይልቅ ለአስተናጋጅ መንግስት ራሳቸው ላይ የተጫነ ትልቅ ዕዳና አደጋ ለመቀየር ትሰራለች። አሜሪካ፣ እስራኤልና ኢራን ባካተተው የግጭት መጠን የተደናገጡት የባህረ ሰላጤው ሀገራት ዋና ከተሞች አሁን ላይ የአሜሪካ ኃይሎች ማስተናገድ ኢራን በከፍተኛ ጥንቃቄና ብሎም በዚያ ሂደት የምትደርሰውን ቅጣትና ጥቃት በቀጥታ ወደ ራሳቸው እንደ መጋበዝ አድርገው የተገነዘቡት ደስ የማይልና አስቸጋሪ እውነታን መጥተዋል። ግጭቱ ከተቀሰቀሰ ወዲህ በመካከለኛው ምስራቅ ቀጠና 18 የአሜሪካ ወታደራዊ አባላት ሕይወታቸው አልፏል። ከመጀመሪያዎቹ መካከል በኩዌት ውስጥም በኢራን የተፈጸመው ጥቃት የተገደሉት 6 የአሜሪካ ጦር ተጠባባቂ ወታደሮች ይገኙበታል። በፖርት ሹአይባ የሚገኘው የእዝ ማዕከል ላይ አንድ ሰው አልባ አውሮፕላን የአየር መከላከያዎችን ጥሶ መግባትም ጥቃቱ በደረሰበት ወቅት ከ30 በላይ ሌሎች ወታደራዊ ሂደቶች በከባድ ሁኔታ ቆስለዋል። በባህረ ሰላጤ ውስጥ የሚገኙ የተወሰኑ የጦር ሰፈሮች ቀደም ሲል ይሰጡት የነበረውን ከለላ የማይሰጡበት አዲስ ዘመን መራርና አስጨናቂ ማረጋገጫዎች ሆነው ቆመዋል። በቀጣዮቹ ወራት ውስጥም በሳዑዲ አረቢያ፣ በኢራቅና በዮርዳኖስ ተጨማሪ የአሜሪካ ወታደራዊ አባላት ሕይወታቸውን አጥተዋል። የሳተላይት ምስሎች፣ የማህበራዊ ሚዲያ ቪዲዮዎችና አሁን ላይ ከዚህ ባሻገር ቀድሞ ወታደራዊ አባላት ጋር የተደረጉ በጥቅል የተሰበሰቡ ቃለ መጠይቆች በእነዚህ ተቋማት ላይ የደረሰውን ከፍተኛ ቁሳዊና አካላዊ ውድመትን ይፋ አድርጓል። በባህሬን የሚገኘው የባህር ኃይል ድጋፍ ሰጪ ማዕከል የእዝ ዋና መስሪያ ቤቱን ቢያንስ ደርዘን የሚሆኑ ሌሎች ህንፃዎች፣ የሳተላይት መገናኛ ተርሚናሎችን ጨምሮ ደጋፊ መሰረተ ልማቶችን ያወደሙ ተደጋጋሚ ጥቃቶች ገጥሞታል። ምንም እንኳን ኦፊሴላዊ መግለጫ ወታደራዊ ክዋኔዎች በከፍተኛ ሁኔታ አልተስተጓጎሉም ቢባልም በባህሬን ሰፈር ውስጥ ባሉ የተወሰኑ ጥቃቶች ወቅትም ምንም አይነት የሰው ህይወት ማጣት አልተከሰተም። ይህን ብለው ቢያስረዱም የተደራረበው ጥቃትና ውድመት ግን ከባድ መዋቅራዊ ውሳኔዎችን ለማሳለፍ አስገድዷል። ከዚህ ባሻገር አሁን ላይ የፔንታገን መከላከያ ሚኒስቴር የበለጠ መዋቅራዊ የሆኑ አማራጮችን በመመርመር ላይ ይገኛል። እነዚህ ቀሪዎችን ተቋማት ማጠናከር፣ እያንዳንዱ የተጎዳ ህንፃ እንደገና ለመገንባት መወሰን፣ ወታደራዊ አቅሞችን በተለያዩ ቦታዎች መበታተንና ይበልጥ አቅሞችን ከኢራን ሚሳኤሎችና ድሮኖች ውጤታማ የመምታት ክልል ውስጥም ወደ ሆኑ ቦታዎች ማዛወርን ያካተቱ ናቸው ተብሏል። ወታደራዊ ዘገባዎች እንደሚጠቁሙት ከሆነ እነዚህ ቦታዎች ከተቀየረላቸው ወታደራዊ አቅሞች መካከል የተወሰኑት ወደ ምዕራብ አቅጣጫ ሊዛወሩ የሚችሉ ሲሆን በእስራኤል ውይይት የተደረገባቸው ካሉት ቦታዎች መካከል አንደኛዋ ናት ተብሏል። ቀደም ሲል በባህረ ሰላጤው ሀገራት የነበረው የቅርብ ወታደራዊ መገኘት ትቶ አሁን ላይ አርቆና የተቀናጁ የአየር መከላከያ ስልቶችን ማስቀደም መርጧል። በተመሳሳይ ጊዜ ነጩ ቤተ መንግስት በቻይና የሚሰነዘረውን የረዥም ጊዜ ስትራቴጂካዊ ተፎካካሪነት ለመቋቋም ወደ ኢንዶ ፓሲፊክ ቀጠና የሚያደርገውን ሰፊ ወታደራዊ ስትራቴጂካዊ ትኩረት ማሳደጉን ቀጥሏል። በአውሮፓ ውስጥ ባሉ የኃይል ደረጃዎች ላይ የተደረጉት ትይዩ ግምገማዎችም እዚያ ያሉ አጋሮች የራሳቸውን የደህንነት መዋቅሮች እንዲሁም ስትራቴጂዎች እንደገና እንዲያስቡ ብሎም ደግሞ እንዲቀርጹ አስገድዷቸዋል። የባህረ ሰላጤው ሀገራት የቱንም ያህል ወታደራዊና የደህንነት አጋርነታቸውን ለተለያዩ የዓለም ሀገራት ለማስፋፋትና ለመለያየት ጥረት ቢያደርጉም የአሜሪካን አስተማማኝ የደህንነት ከለላና ጥበቃ አሁንም አጥብቀው ለማስቀረት ብሎም ለማቆየት ይፈልጋሉ። በርካታ የቀጠናው ሀገራት ደግሞ በኢራን ድሮኖች የሚሰነዘሩ ጥቃቶችን ለመከላከል ለመመከትና ለመቋቋም የሚያስችል የቴክኖሎጂና ወታደራዊ ብቃት እውቀት ለማግኘት ሲሉ ከዩክሬን ጋር ያላቸውን ግንኙነት እንዲሁም ትብብር በከፍተኛ ደረጃ ያጠናክራሉ። በተመሳሳይ መልኩ ደግሞ የተባበሩት አረብ ኤሚሬቶች ከደቡብ ኮሪያ ጋር እጅግ ከፍተኛ ዋጋ ያለውና ሰፊ ሽፋን ያለው ወታደራዊ መከላከያ ትብብር የመግባቢያ ስምምነት ሰነድ ትፈርማለች። ሆኖም ግን በእነዚህ ሀገራት ላይ የሚደርሰው ጂኦፖለቲካዊ ወታደራዊ ጫና ከቀን ወደ ቀን እጅግ እየጨመረና እየበረታ መጥቷል።
የኢራን መልእክቶችና ፕሮፓጋንዳ ስትራቴጂዎች ደግሞ የአሜሪካ ወታደራዊ ሰፈሮች በእነዚህ ሀገራት ውስጥ መገኘት ራሱ ሰፈሮቹ እንዲቋቋሙ ከተደረጉበት ዓላማ ማለትም አደጋን ከመከላከልና ከመገደብ ይልቅ ራሱ ዋናው ስጋት የጥቃትና የአደጋ ምንጭ እንደሆነ አድርገው ያቀርቡታል። በቴህራን አስፈሪ ሆኖ እየሰፋ የመጣው የባላስቲክ ሚሳኤልና የድሮን ጦር መሳሪያዎች ክምችትም እያንዳንዱ ዋና ወታደራዊ ተቋማት በቀላሉ የመምታት አቅም ባደረበትና በዚህ ሂደት ውስጥ አስተናጋጅ መንግስታትም የአሜሪካን ጦር ማስተናገዳቸው መቀጠላቸው ዘላቂ እንደሆነና እንዳልሆነ ከሀገር ውስጥና ከቀጠናዊ ፖለቲካ ስሌቶች አንጻር ሲታይ እጅግ ከባድና አስቸጋሪ ፈተና ደቅኖባቸዋል። ፕሬዝዳንት ትራምፕ የሰጧቸው ግልጽ እና ያልተጠበቁ አስተያየቶች ደግሞ በነበረው ስብስብ ሁኔታ ላይ ተጨማሪ ስጋትን ደቅነዋል። ፕሬዝዳንቱ እንደገለጹት ኳታርና ሳዑዲ አረቢያ ብሎም የተባበሩት አረብ ኤሚሬትስን ጨምሮ የቀጠናው የቅርብ አጋር ሀገራት በኢራን ከሁለተኛው ዓለም ጦርነት ወዲህ ከተፈጸሙ ጥቃቶች ሁሉ እጅግ የላቀና አውዳሚ የሆነውን ጥቃት ለመሰንዘር አቅደው የነበረውን እርምጃ እንዳይፈጽሙና እንዲተውት አድርጓቸዋል። እነኚህ አጋር ሀገራት የዲፕሎማሲውና የንግግር አማራጭ አጥብቀው የተማጸኑ ሲሆን እነሱ ያሳሰቡ ያሉት አሁንም ቢሆን የሰላምና የፖለቲካ ስምምነት ለመድረስ የሚያስችል ሰፊ ዕድል አለ ብለው ነው። ፕሬዝዳንቱ ትራምፕ በሆርሙዝ ወሽመጥ ላይ የሚደረጉ አዳዲስ የዲፕሎማሲ ንግግሮች የባህር ላይ ነፃ እንቅስቃሴዎችን የሚያረጋግጥ ስምምነት ሊያስገኙ እንደሚችሉና ይህም በኢራን የኒውክሌር ፕሮግራም ላይ ሰፊ መግባባት ለመፍጠር በር እንደሚከፍት ያላቸውን ከፍተኛ እምነት ገልጸዋል። በሌላ በኩል ደግሞ የኢራን ውጭ ጉዳይ ሚኒስትር በኒውክሌር ጉዳይ ላይ ከአሜሪካ ጋር ያደረገችው ምንም አይነት ቀጥተኛ ድርድር እንደሌለ ማስታወል ከኦማን ጋር የተደረጉት ውይይቶችና ንግግሮች በሙሉ በዚህ ወሳኝ የውሃ ማስተላለፊያ መስመር ላይ የመርከቦችን ደህንነት የተጠበቀ ምንጣሩና ነፃ ዝውውር ማረጋገጥ ላይ ብቻ ያተኮረ እንደሆነ በይፋ ገልጸዋል። የአሜሪካ ጦር ኃይሎች ከኩዌትና ከባህሬን ማስወጣትን በተመለከተ ከፕሬዝዳንቱ በኩል ምንም አይነት ጥብቅ ማስተባበያ ምላሽ አለመሰጠቱ የራሳቸው መከላከያ ዕቅድና ስትራቴጂ ከጠንካራ አሜሪካ ወታደራዊ ሂደት መገኘት እሳቤ ጋር አያይዘው ለረዥም ጊዜ ሲገነቡት የነበረውና አሁን ላይ ከአጋር ሀገራት ጋር በከፍተኛ ስጋትና ጭንቀት ውስጥ የፈጠረ ሆኗል። ወታደራዊ ማስፈራሪያ መመሪያ መሰረትም አቋምን በግልጽ አለማወቅና ብዥታ መፍጠር አንዳንድ ጊዜ ለስትራቴጂካዊ ጥቅም የሚያገለግልበት አጋጣሚ አለ። ሆኖም ግን አሁን ባለው ንቁ የውጊያና ተደጋጋሚ የአየር ሚሳኤል ጥቃቶች የሚፈጸሙበት አስቸጋሪ ሁኔታ ውስጥ እንደ መሸነፍ ምልክት ወይም ደግሞ ማፈግፈግ አድርጎ መቁጠር ሰፊ አደጋ አለው። ይህ ብቻ አይደለም። ለባህረ ሰላጤው መሪዎችም ጥያቄው ከእንግዲህ ወዲህ ረቂቅ ወይም ንድፈ ሐሳብ ጉዳይ ሳይሆን ይልቁንም የአሜሪካና የኢራን ጦር መሳሪያዎች ቀላል የመምታት ክልል ውስጥ የሚገኙና ጥልቅ የተባሉ ወታደራዊ ሰፈሮችን ለማቆየት የምትከፍለውን ሰብአዊ፣ ቁሳዊና ፖለቲካዊ ዋጋ አሁንም እንደቀደመው መሸከሟን ትቀጥላለች ወይስ ወታደራዊ ክዋኔዋን የመሬት የረገጠ እውነታውን የኃይል አስተላለፉን መሰረታዊ በሆነ መልኩ እንደገና እንድትቀርጽ ያስገዳታል የሚለው ነው። ወታደራዊ ስትራቴጂስቶች በግንባር ቀደምትነት በሩቅ አገራት ወታደራዊ ኃይልን አሰፍስፎ የመቆየት ጥቅምና ጉዳቶችን ለረጅም ጊዜ ሲያጠኑት ቆይተዋል። የውጊያ ኃይል በጥቃትና እንዲሁም በጥቃቅን የተባሉ ትላልቅ ወታደራዊ ተቋማትና ሰፈሮች ውስጥ ማከማቸትና ማደራጀት የሎጂስቲክስ ቅልጥፍና ፈጣን ስምሪት ማድረግ አቅምን ያስገኛል። ያም ሆኖ ግን ጠላቶች ከሩቅ ሆነው በከፍተኛ ጥንቃቄ መምታት አቅም ያላቸውን የጦር መሳሪያዎች ሲታጠቁና ሲያደራጁ እነዚህ ወታደራዊ ሰፈሮች በቀላሉ ሊመቱ የሚችሉ ዓላማዎች ያደርጋቸዋል። የኢራን የተቀናጀ ወታደራዊ ጥቃት ዘመቻ በባህረ ሰላጤው ቀጠና ውስጥ የሚገኙ አብዛኞቹ የአሜሪካ ዋና የጦር ሰፈሮችና ባላስቲክ ሚሳኤሎች፣ የክሩዝ ሚሳኤልና የድሮን ሂደቶችን የመምታትና ማዕቀፍ ውስጥ መውደቃቸው በግልጽ አሳይተዋል። እንደ ፓትሪዮትና ታድ የመሳሰሉት የአየር ስርዓቶች በርካታ የሚተኮሱ መሳሪያዎች ማክሸፍና ማኮላሸት ቢችሉም ነገር ግን የተወሰኑ መከላከያዎችን ጥሰው መግባታቸው ወይም ያወደሟቸው መሳሪያዎች ፍርስራሽም የሚደርሱት ከባድ ውድመት አጠቃላይ ወታደራዊ ስጋትና አደጋ ስሌቶችን በብዙ መልኩ የሚያነሱ ናቸው። በኩዌትና በባህሬን የሚገኘው የወታደራዊ ኃይል መጠን መቀነሱ ቀሪዎቹን ተቋማትና መሰረተ ልማቶች ደግሞ የበለጠ ማጠናከርና መከላከል፣ ወታደራዊ አቅሞችና ንብረቶችን በተለያዩ ቦታዎች መበታተን እንዲሁም ሌሎች አማራጭ ቦታዎችን መፈለግ ደግሞ በአንድ ትውልድ ጊዜ ውስጥ ብቻ በባህረ ሰላጤው ቀጠና ከተደረጉት የአሜሪካ ጦር ሰፈር አስተላለፍ ለውጦች ሁሉ እጅግ ትልቁና ጉልህ ለውጥም ይሆናል። ይህ አይነት ወታደራዊ አደረጃጀት ለውጥ ደግሞ ጥቃቶችን የመቋቋም አቅሙ የዳበረ ወታደራዊ መገኘትን ይፈጥራል ወይስ ደግሞ ሰፊ የሆነ ወታደራዊ ማፈግፈግና የኃይል ስብስብን ያመጣል የሚለው ጉዳይ ነው። አሁንም ቢሆን በፔንታገን መከላከያ ሚኒስቴርና በነጩ ቤተመንግስት ከፍተኛ የተባሉ አመራሮች ዘንድ ውሳኔዎች የሚመሰረት ሆነው መቀመጣቸው አይቀሬ ነው።
ይህ በእንዲህ እንዳለ ግን ወታደራዊ ቀውስ ሰብአዊ ስቃይና ገጽታው አሁንም እንደቀጠለ ይገኛል። ቀደም ሲል በውጭ ሀገራት የጦር ሰፈሮች ውስጥ በአንጻራዊ ሁኔታ ሰላማዊና መደበኛ የህይወት ሂደትን ይመሩ የነበሩ የጦር ኃይሎች ቤተሰቦችና አሁን ላይ ድንገተኛና አስቸኳይ የሆኑ የማስወጣት ሂደቶችን አስተናግደዋል። ወታደራዊ ክፍሎችና አባላት ደግሞ ይበልጥ አስቸጋሪ ጊዜያዊና መሰረተ ልማቶች ካልተሟሉላቸው አዳዲስ ቦታዎች ሆነው ግዴታቸው ለማከናወንና ለመላመድ ተገደዋል። ወታደራዊ አባላትና ሰራተኞችም ከአደጋና ከጥቃት እየጠበቁ ወታደራዊ ክዋኔዎችን አቃንቶ ማስቀጠል የሚደረገው የሎጂስቲክስና የፋይናንስ ጫና እጅግ ከፍተኛ እየሆነ መጥቷል። የታሰበበትን ምን ያልታሰበበት ዋናው ስትራቴጂ መልእክትም በመላው ቀጠና ውስጥ ባሉ አካላት ዘንድም በግልጽ እየተጠበበ ይገኛል። ይህ የትላልቅ እንቅስቃሴ ሂደትም ብዙ ነገር ያሳያል። የማይንቀሳቀሱ ወታደራዊ ሰፈሮችን የመጠቀም አሮጌ ወታደራዊ ሞዴል አሁን ላይ እጅግ ከባድና አደገኛ የሚባል ወታደራዊ ጫና ስጋትና ፈተናን እንደ ጣለ ያሳብቃል። በአንድ በኩል የዲፕሎማሲ ንግግሮች ብልጭ ብለው ጥፍት እያሉ በሚቀጥሉበት፣ በሌላ በኩል ደግሞ የኢራን ጥቃቶች የአየር መከላከያ ስርዓቶችን የመቋቋም አቅም ደጋግሞ የሚፈትሹበት እና የአሜሪካ ከፍተኛ ባለስልጣናት ደግሞ ከመሬት ስር ከሚገነቡ የእዝ ማዕከላት ጀምሮ ወደ ምዕራብ አቅጣጫ ወታደራዊ አቅሞችን እስከ ማዛወር ያሉትን አማራጮች በሚመዝኑበት በዚህ ወሳኝ ወቅት ላይ አንድ እውነታ በፍጹም ሊሸሸግ የማይችል ይሆናል። እሱም የአሜሪካ ወታደሮች ደህንነት። ከዚህ ባሻገር እነዚህ ወታደሮች የሚያስተናግዱት የጦር ሰፈሮች የህልውና ብቃት አሁን ላይ የዋሽንግተን ከፍተኛ ውሳኔ ሰጪዎችም ዋናውና ትልቁ ትኩረት ለመሆን በቅተዋል። ፕሬዝዳንት ትራምፕ በኩዌትና በባህሬን ባሉ የአሜሪካ ጦር ኃይሎች ወደፊት ሁኔታና ህልውና ላይ ግልጽ ማረጋገጫ ለመስጠት ፈቃደኛ ለመሆናቸው ይህን መራር እውነታ ይበልጥ ያጎላ ይሆናል። በአሜሪካ ወታደራዊ ከለላና ጥበቃ ላይ ሙሉ በሙሉ ተስፋ አድርገውና ተማምነው ለኖሩት አጋር ሀገራት ያንን ከለላ ለማፍረስና ለማስወገድ ሌት ተቀን ለሚሰሩ ተፎካካሪ ሀገራት እንዲሁ አሁንም ቢሆን የጥቃትና የአደጋ ጥላ ባበበበት ቀጠና ውስጥም ወታደራዊ ግዴታዎችን የተወጡ ላሉት የጦር አባላት የሚመጡት ሳምንታትና ጊዜያትም የአሜሪካ በውጭ ሀገራት ያላትን ወታደራዊ አሰላለፍ ሁኔታ በቀላሉ ማስተካከያ ያደረገችበት ነው ወይስ ደግሞ በባህረ ሰላጤው ቀጠና ውስጥ ያላትን ወታደራዊ አሬንጅመንት መሰረታዊ ውሎችና ደንቦችን እንደገና በአዲስ መልክ እየጻፈች ይገኛል? ይህ ጥያቄ ጎልቶ መነሳቱ አይቀሬ ነው።